በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለሊቀ መላኩ ለቅዱስ ሚካኤል ዓመታዊ መታሰቢያ በዓሉ በሰላም በጤና አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች በያላችሁበት የክርስቶስ ሰላም ብዝት ይበልልኝ። ይህንን ቪዲዮ ላይክ፣ ሸር ማድረጋችሁ እንዳትረሱ። እናንተ የሰጣችሁ ያልሰጡት እንዲቀኑና እንዲሁም ሌሎችም የበረከት ተሳታፊ እንዲሆኑ ዝክር ብቻ አይደለም የዘከሩት፣ የሥላሴንም ቤት ነው የሰሩት። የመድኃኔዓለምን ዝክር የተሳተፈ እንዲሁም የሊቀ መላኩን የቅዱስ ሚካኤልን ዝክር የተሳተፈ ዝክሩን ብቻ ሳይሆን ከዝክሩም በረከት እንዲሁም የሥላሴን ቤት መስሪያ በረከት አዋጥተዋልና ያልሰጣችሁ በእውነት ልትቀኑ ይገባል። እንግዲህ በአንድ ድንጋይ ሁለት ወፍ ማለት ይህንን ነው። በጣም ነው ደስ ያለኝ። በነገራችን ላይ ዛሬ ደስተኛ በሆንም በእንትን ላይ ትንሽ ፈተና ነበረኝ፣ ትንሽ ማለት ነው። እግዚአብሔር ይመስገን እንግዲህ ያው ሕይወትን እስከ ማሳጣት የደረሰ ነበር። ግን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሁሉ በሱ ሆኖ ይኸው ቆሜያለሁ። የሊቀ መላኩን የቅዱስ ሚካኤል ዝክርን ከምግቡ አሰራር ጀምሮ ያልቀረጽኩላችሁ ሆስፒታል ነበር የዋልኩት። የሚገርማችሁ ገና በዋዜማው ማለት ነው። እና ሰሞኑን ወደ 3-4 ዝክሮች እንዲች እንደ ሽማግሌ አጎንብሼ ነበር እየሰራ ያለሁት። ወገቤን ሙሉ ለሙሉ በቃ ተቆጣጥሮት ወይም ይዞኝ ቀና ማለት ሁሉ እስኪያቅተኝ በሰላም ለኪ በመዝሙረ ዳዊት እየገሰጽኩኝ ከላይ እንዲነሳ እያልኩኝ ነበረ የሰራሁትን እንደምንም መቄዶንያ እየወሰድኩ እያበላው የነበረውና ትንሽ ፈተናው ከበድ ብሎ ነበር። ግን የሚጠብቀኝ አምላክ መድኃኔዓለም አለና ፈተና ሁሉ አቅሎልኝ እግዚአብሔር ይመስገን። የመድኃኔዓለም ዕለት ታስሮ ነበረ ቀሲስ ጋር ለቅዱስ ሚካኤል ትሄዳለህ ተብሎ እንግዲህ ቅዱስ ሚካኤል ትናንትና ቪዲዮ መቼ እንደሚላቀቅላችሁ አላቅም። ቀሲስ በቅርብ ጉባኤ ጀምራለሁ እና ጉባኤ ላይ ነው እንድትሄድ የምፈልገው ዝም በል ብለው ገሰጹት አሉ። እንዲሁም የእናንተን በረከት ይዤ ሄጄ ነበር 10,000 ብር ከሊቀ መላኩ ከቅዱስ ሚካኤል ዝክር ላይ 10,000 ይዤ ሄድኩበት ምክንያት ቀጣይ የሚጀመረው ቤተ መቅደስ የተባረከ እንዲሆንልኝ፣ ፈተናውን እንዲያቀልልኝ እንዲሁም ደግሞ እናንተም ከቀሲስ በረከት እንድትሳተፉ ብዬ ነበርና እነሱም ያው ቀረጽ አልነበረም፣ አዲስ ነበር። ለመጀመሪያ ጊዜ ነበር እዛ ደብር ንቡ ሚካኤል ያካሄዱት ያን ዝክርና ወሬ አልፈልግም፣ ግርግር አልፈልግም፣ ለቦታው አዲስ ነኝ፣ አንጣ ብሩን የምንድን ነው ብለው ጠይቀው እንዲህ ነው የነሱን ነው ላስባርክ ብላ ነው ብሎ ተናግሮ ያን 10,000 ብር እንዲህ ይዞ አስረከበ ብለውኛልና ይህ እንግዲህ ቅዱስ ሚካኤልን ዝክር የተሳተፋችሁ ናቸው። እንግዲህ ስም ክርስትና ስም ከተሳተኝ የብር መጠን ከተሳተኝ ይቅር በሉኝ። ማለቴ በጣም ትንሽ ከባድ ጭንቀት ውስጥ ሆኜ ነው። እግዚአብሔር በሚያውቀው ወደ 5-6 እንትን ነው ያለው ርዕስ ነው የተያዘው። የመንበሩ የቤተ ክርስቲያኑ ማሰሪያ ለብቻው፣ የአስራታችሁ ለብቻው፣ ስለ ስጭ ያላችሁ ለብቻው፣ ዝክር የሚዘክር ለብቻው። ይህን ሁሉ ቮይስ አድምጦ ክርስትና ስም ተቀብሎ የብሩን ደረሰኝ መድረሱን አለመድረሱን ቸክ አድርጎ መቀበል ለእኔ ከሱ ፈተና ጋር በጣም እንዴት ልበላችሁ። ብቻ ምናልባት አውደ ምሕረት ላይ ከሄደ ይናገራል ብዬ አስባለሁ። ጠብቁ። በዛ የቅዱስ ሚካኤልን ዝክር የተሳተፉት ወለተ ገብርኤል 6,000፣ ጽጌ ማርያም 4,113 ብር፣ ወለተ ማርያም 11,782 ብር፣ ወለተ ሥላሴ 10,869 ብር፣ እንዲሁም ደግሞ ወለተ ኢየሱስ ወለተ ሥላሴ ይቅርታ 7,000 ብር፣ ሀብተ ማርያምና ጽጌ ማርያም ሁሌ በበረከት የማይለዩን የምወዳቸው እህቶቼና ወንድሜ ነው። እነሱ ደግሞ 24,000 ብር ነው የተሳተፉት። ሥላሴ መድኃኔዓለም ሁሉም ዝክር ላይ የምትፈልጊው ላይ አድርገው ነበር የሰጠኝ። ለቅዱስ ሚካኤልም ለመድኃኔዓለምም ነው ያደረኩለትና እግዚአብሔር በወጣ ይተካ ብለናል። ወለተ ተንሳኤ 2,000፣ ወለተ ጻድቅ 8,000፣ ወለተ ጻድቃን 6,000፣ አስካለ ማርያም 13,043 ብር፣ ጽጌ ማርያም እና አስካለ ማርያም ናቸው። አስካለ ማርያም እና ጽጌ ማርያም ነው 13,000 ሆነ የላኩት ማለት በአንድ ላይ ጓደኛሞች ናቸው። ወለተ ሚካኤል 500 ብር፣ ፍቅርተ ማርያምና አበ ሚካኤል ነው የሚለው እንግዲህ አብደ ለማለት አብደ ሚካኤል
እንዲህ አይነት ክርስትና ስም አልለመድኩም ብዙ ጊዜ ለዛ ይሆናል ወይ ደግሞ አላውቅም። ፍቅርተ ማርያምና አብደ ሚካኤል 6110 ብር ማለት ነው። ወለተ ገብርኤል 6000 ወለተ ገብርኤል ደግሜ ይመስለኛል የጻፍኳት እዚህ ጋር ወይ ተመሳሳይ ክርስትና ስም ኖሮ ነው። ወለተ መድህን 18000 ከማን ጋር ወለተ መድህንና ወልደ በዓታ ማርያም እና ወለተ መድህን 18,000 ብር የእሷ ነው ማለት ነው። እሴተ ገብርኤል 17,700 ወለተ ሚካኤል 2,000 ወለተ ኪሮስ 8,000 ወለተ ኪሮስ ብዙ በረከት ላይ የምትሳተፍ እናታችን ናት። በጣም ደስ ከሚለኝ ወለተ ማርያም ልጅ የሚለው ቃላት አፌ አይጠፋምና እግዚአብሔር አምላክ ይባርክሽ፣ ልጆችን ይባርክልሽ። ወለተ ኪሮስ ማለት ነው 8,000 ብርሃነ ተንሳኤ 2,000 ወለተ ማርያም 9,500 እግዚአብሔር ስሜን ያውቃል ያለች በበምኔ በእህቴ በኩል የመጣች አንድ እህቴ 6,000 ይቅርታ እንግዲህ እኔ ስልክ እንዲህ ነው እየጠራብኝ የሆነ ነው። እግዚአብሔር ስሜን ያውቃል ያለችው በበምኒካ የመጣች እህቴ 6,000 ወለተ ኢየሱስ 10,000 እንዲሁም ደግሞ ወለተ ኢየሱስ ከሞላ ቤተሰቦቿ ጋር ነው እንትን ያለችው። ወለተ ስላሴ፣ ወልደ ቂርቆስ፣ ወልደ ሚካኤል እና ወልደ ልደታ አንድ ላይ ሙሉ የቤተሰብ ስሟ ነው። 10,000 ወለተ ኢየሱስ ሰታራለች። እሷን በብዙ በረከት የምትሳተፈታችን ናት። መንበረ ማርያም ደግሞ 20,000 እንዲሁም አንድ እህታችን በሁለት በጋራ ነው። ወለተ ስላሴና ገብረ ማርያም 1,200 ወልደ ጊዮርጊስ ደግሞ 11,000 የመጨረሻውን ይሄን ሁሉ ተሰብስቦ ወደ 200,000 ነበር የሆነው። ለዝክሩ 40,000 ብር አንስቼ እንደምንም አብቃቅቼ 420 ሰውን ያበላ ነው። እሱም ሊቀ መላኩ ቅዱስ ሚካኤል መብረቁ ደጅ ነበረ። ከዚያ በመቀጠል የቀረውን እንዳልኳችሁ ለቀሲስ 10,000 ሰጥቼ እየተረፈውን ደግሞ እነግራችኋለሁ ማለት ነው። እግዚአብሔር በወጣው እጥፍ ድርብ አድርጎ የተካላችሁ መድኃኔዓለም አለው በስጋ አለው በነፍስ ይበላችሁ። አንድ አይደለም የቀሲስም ዝክር ላይ የተወሰነ በረከት ተሳትፋችሁ እዚህም በረከት ላይ እንዲሁም ደግሞ የሥላሴ ቤተ መቅደስ የአቡነ ገብረ መንፈስ ቅዱስና የሥላሴን ቤትን እንደ እግዚአብሔር ቅዱስ ፍቃድ እንጨቱ እየተፈለጠ ነው። መሐንዲሱ ሄዶ መትሮ የሚያስፈልገውን ቆርቆሮ፣ ቢስማሮች እያንዳንዱን ወጪ ጽፎ ልኮልኛል። እንዲሁም ደግሞ ቤተ መቅደሷ ዲዛይኗን አውጥቶ የምትሰራበት የቤተ መቅደሷ ዲዛይን ተዘጋጅታ ተልኮልኛል። የቀራቸው እንግዲህ የእንትኑን እንጨት የሚቆምበትን መቆፈር ነው። እሱ ከተቆፈረ በኋላ ቀጥታ ወደ ስራው ይገባል። ደህና ሁኑ። ወዳችኋለሁ። ታዲያ ቀስ እያልሽ ግማሽን ነው ቅዱስ ሚካኤል ዝክር ይሄንን ይመስላል። ይሄኛው ሳፋ ቢኖር አሪፍ ነበር። ልክ እንደዚህኛው ሳፋ ማጣት ነው እንጂ በፌስታል ቁጭ ስለሚል እንትን አይልም። መሬት ላይ ቢወርድ ነበር እንትን የለውም። ብታይ እድሜ የለውም። ቶሎ ነው የሚቀደደው ፌስታል ሲሆን ማለት እንደዚህ ማድረግ ለወደፊት ከሆነ ጥሩ ትምህርት ሳፋ ላይ መሆኑ በጣም አሪፍ ብዙም ይይዛል። ሁለተኛ ደግሞ ለሸክሙ ለምንም እንትን ይለናል፣ ያግዘን። መጣ እንዲህ ማለት መኪና አሽኮ አሁን ነው የምትመጣ። ደክመን ስንጨርስ በዛብህ ይኸው ሌሊት ተነስተህ እንዴት እንደቋጠረ ነው። እንግዲህ እኔ ስደውልልህ የነበረው እንድታገዘን ነበር። ምን ወጣው የሚደራ ብዙ ጊዜ ማለት ነው። ብዙ ጊዜ እበሩ ጋር ደርሼ ነው የምመለሰው። አዎ እስኪ ለመድ እንግዲህ እንደየተጫለ ከባድ ነው። ስለዚህ በማን ምን እንደማጣቀም ነው የምንቀመጥበት ስለሆነ ነው ለመስጠት ይሄ ነው የሚሰጠው። የት? አዎ የሚካኤል ነው። የዛ ደግሞ እንትኑ ንቡ ሚካኤል ስንሄድም አለኝ 2 ጧፍና 2 ሻማ እሽግ ተቀበለው እንዳይቀድድ የፌስታል ሞያ መሀል ላይ አድርገን ዝም ብለን እንደዚህ መካከል አድርገን
ሳፋ ስላጣን እኮ ነው። ሳፋ ቢሆን እንዲሁ ይገላግለን ነበር። እናንተ የምትሆኑ ሁለት ነው የምንሆነው። ሁለት ላይ ሁለት እኔ እዚህ እሆናለሁ። አንተና ማን ትሆናላችሁ? አይ አንተማ ጋምቤላ ነው። አይ ቆይ እንዴ ከብድሽ እዚህ ጋር ጉት ማለ ዝም ብለሽ እንድታይ በስመ አብ ወልድ። ይሄ ግን ተዘግቷል። ኧረ ይሄ አልተዘጋም። ማርያም በቃ እንግዲህ እንሂድ። ሰልፍ ያዝ ወደ ሰልፍ እንቺን ሁለቱም እንደዚህ ሁለቱም በሁለት ሰልፍ በእኛ አይደለም እንደና እንኪ እናትሽ ታለሽ እናትሽ ጋር አንቺ እናትሽ ታለሽ አብረው አንዳችሁ ምግብ አሱ የኔ ቤት ዘየደልካል ነበር ሰጥቼዋለሁ እኮ ለሱ። አዎ የኔ ቤት አጣት መልስ ተወስተው በቃ
ጊዜ